የሱቃችሁን ወይም ደግሞ የቤታችሁን ደህንነት በእንደዚህ አይነት ቁልፎች ቆልፋችሁ ደህንነቱን ትጠብቃላችሁ። አሁን ዘመኑ የማህበራዊ ሚዲያ ዘመን ነው። እነዚህ የማህበራዊ ሚዲያ አካውንቶቻችሁን እንዴት ነው ደህንነታቸውን የምታስጠብቁ? በዛሬው ዝግጅቴ ደህንነታቸውን እንዴት ታስጠብቃላችሁ የሚል መረጃ ልሰጣችሁ ሳይሆን ምን አጋጥሟችሁ ያውቃል? በእናንተ ክፍተት ነው ወይስ ደግሞ በምን ምክንያት ምን አይነት የደህንነት ስጋት አጋጥሟችሁ ያውቃል የሚሉ 3 ጥያቄዎችን እጠይቃችኋለሁ ማለት ነው። እናንተም ያጋጠማችሁን በኮሜንት ቦታው ላይ ትጽፉልኛላችሁ ማለት ነው። የመጀመሪያው የቲክቶክ ወይም ደግሞ የፌስቡክ ወይም የየትኛውም የማህበራዊ ሚዲያ አካውንታችሁ ሀክ ተደርጎ ያውቃል ወይ? በምን ምክንያት ሀክ ተደረጋችሁ? ሁለተኛው ከዚህ በፊት መረጃም ሰርተንበታል። ስንቶቻችሁ ናችሁ የማህበራዊ ሚዲያ አካውንቶቻችሁ ላይ 2 ስቴፕ ቬሪፊኬሽን የምትጠቀሙት ወይም ደግሞ ያበራችሁት? ካላበራችሁት አሁኑኑ እንድታበሩት በዛውም እንደ መረጃ ይሆናል ማለት ነው። ስንቶቻችሁ ትጠቀሙታላችሁ የሚለው ጥያቄ ነው ማለት ነው። ሶስተኛው ጥያቄ አካውንታችሁ እንዳይሰረቅ ወይም ደግሞ በቀላሉ ሀክ እንዳይደረግ ምን አይነት ፓስዋርድ ነው የምትጠቀሙት? የተለመዱ ፓስዋርዶች ወይም ደግሞ እጅግ በጣም ቀላል ፓስዋርዶች ወይም ደግሞ ቁጥሮች ነው ወይ የምትጠቀሙት? ይህንን ቪዲዮ የምታዩት ሁላችሁም ከነዚህ መካከል የሶስቱንም ጥያቄዎች ምላሽ ብትጽፉልኝ ደስ ይለኛል። መልሶቻችሁን ጻፉልን። በሌላ የቴክኖሎጂ መረጃ እንመጣለን። የቲክቶክ አካውንታችን፣ የዩቲዩብ አካውንታችንም እንዲሁም ደግሞ ፌስቡክ ላይም ደግሞ ታገኙናላችሁ። ሁሉም ማህበራዊ ሚዲያዎች ላይ ቤተሰብ ሁኑን። በያላችሁበት መልካም ጊዜ እንመኝላችኋለን።